ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። ጌታችንና አምላካችን በዘላለም ዘመናት መካከል ብቻህን የምትኖር ያለና የነበርክ በሚታይና በማይታየው ዓለም ሁሉ ላይ ጌታና ገዢ የሆንክ ባለስልጣን ውኆችን በእፍኞች የሰፈርክ እግዚአብሔር የዘላለም አምላክ ሰማይ ዙፋን የሆነልህ ምድር የእግሮችህ መረገጫ የሆኑልህ አንተ በሰማይ እኛ በምድር ያለን ዛሬም እግዚአብሔር ሆይ ልናመሰግንህ አንተው ራስህ በሰጠህን እድል አንተው በሰጠህን ትንፋስ በፊትህ ቀርበናል። ጌታ ሆይ ልናመሰግንህ ልናከብርህ መጥተናል በፊትህ። ዛሬም ደግሞ በፊትህ ከፈቀድክልን ዘንዳ በሕይወታችን ላይ ቀንን ከጨመርክልን ምሕረትህ ከበዛልን ዘንድ አንድ ጥያቄ ልንጠይቅ በጥያቄ ውስጥም በቃል ውስጥ የሚገለጠውን እውነት ለማየት ዓይኖቻችንን እንድትከፍት በፊትህ በትህትና ቀርበናል። ጌታ ሆይ በአንተ ዘንድ ማን ማደር ይችላል የሚል የውስጥ ጥያቄ ይዘን መጥተናል ዛሬ። ጌታ ሆይ አቤቱ ከአንተ ጋር ማን መኖር ይችላል? ከአንተ ጋር ማን በፊትህ አብሮ ሊያጠንልህ ይችላል? ማን ሳያስቀይምህ ለዘላለም አብሮህ ሊኖር ይችላል? ባሪያህ ዳዊት ከብዙ ዘመናት በፊት ይህንን ጥያቄ በልቡ ጠየቀ። የጠየቀውንም ጥያቄ በመዝሙሩ ጻፈው። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራህ ማን ይኖርልሃል? ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ብሎ ጠየቀ። ለሱ ጥያቄ መልስ የሰጠው ራሱ ባሪያ ዳዊት ሲዘምር ሲናገር እንደተናገረ አራጣ የማይቀበር እጆቹ በንጹህ መንገድ የሆኑለት በሐሰት የማይምል ባልንጀራው ላይ ውሸትን የማይናገር እያለ ተናገረ። እግዚአብሔር ከተናገረውም ነገር አንዳች እንኳን እግዚአብሔር አምላክ ሆይ ሊያሟላ የሚችል ሰው ግን በሰው ልጆች ታሪክ እንዳልተፈጠረ እናውቃለን። ሰው ሁሉ በፊትህ በደለኛ፣ ሰው ሁሉ በፊትህ ኃጢአተኛ፣ ሰው ሁሉ በፊትህ ከአንተ ጋር ሊተካከል የማይችል ቅድስና እንኳን የሚባለው ብሎ ያስቀመጠው ነገር በፊትህ ሲመዘን እንደ መርገም ጨርቅ የሚሆንበት እንደሆነ ተመለከተ። ጌታ ሆይ ልክ ነህ እግዚአብሔር። እኛም ከባሪያ ዳዊት ጋር ተስማምተን አቤቱ ጌታ ሆይ በድንኳኑ ውስጥ ማን ያድራል? በተቀደሰው ተራራ አንተ ባለህበት ውስጥ እንዴት እናድራለን? እንዴት ወደ አንተ ተራራ እንመጣለን? አንተ ወዳለህበት እንዴት እንኖራለን? አንተ ወዳለህበት እንዴት መቆም እንችላለን? ብለን እንልሃለን ጌታ ሆይ። ይሄ የኛ የዛሬ ጥያቄ ብቻ ሳይሆን ከብዙ ዘመናት በፊት አባቶቻችን እግዚአብሔር አምላኬ ሆይ አንተ ለሙሴ መጥተህ እንደተናገርክ እግዚአብሔር ሙሴን እንደተናገረው ወደ ሕዝቡ ሄደህ ዛሬና ነገ ቀድስልኝ፣ ልብሳቸውንም እንዲያጥቡ ንገርልኝ። እኔ ነገ በእናንተ ፊት ወርዳለሁና ነገር ግን ወሰንም አበጅላቸው። ወደ ተራራው እንዳትወጡ ግን ተጠንቀቁ፣ ጫፉንም እንዳትነኩ ተጠንቀቁ። እኔ ፍጹም ቅዱስ አምላክ ነኝና ተራራውን የነካ እንኳን ይሞታል ብለህ እንደተናገርክ አንተ ጌታ ሆይ ፍጹም ቅዱስ፣ እኛ ፍጹም ርኩስ፣ እኛ ፍጹም ኃጢአተኞች፣ እኛ ፍጹም የወደቅን ታስበን ዘንድ እግዚአብሔር አምላኬ ሆይ ምንም እርባና ቢስ ይሄ ነው የሚባል ግባ የሚባል ነገር የሌለን አቤቱ እኛን ስላሰብከን ብቻ ልትመሰገን የሚገባና አንተ ቅዱስ ነህ፣ አንተ ጻድቅ ነህ ጌታ ሆይ አንተ ሕያው ነህ መንፈስ ቅዱስ። እኛ ሟቾች ነን፣ በብዙ ኃጢአት የተያዝን ነን ጌታ ሆይ ፍጹም ቅዱስ ስለሆንክ የእግዚአብሔር ልጅ ኢየሱስ በእኛ ኃጢአት ልትተባበር ስለማትችል አቤቱ ልትቀድሳቸው ሕዝብህን ስትመጣ እንኳን በተራራ መካከል ጫፉን እንኳን አንተ እግሮች የረገጡትን ያንን ተራራ የነካ ሰው እንደሚሞት ተናገርክ። አቤት ቅዱስ 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 እያሉ መላእክት ቀንና ሌሊት የሚናገሩት ስላንተ እውነት መሆኑ ተመሰከረ። ቅዱስ 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 በየትኛውም ስፍራ ጌታ ሆይ በእንደዚህ ያለ ልክ
በግነት ተነግረህ አታውቅም። ይሄ ፍጹም ልዩ የሚያደርግህ ባህሪ ይህ ነው ጌታ ሆይ። እግዚአብሔር ፍቅር ፍቅር ፍቅር፣ እግዚአብሔር መውደድ መውደድ መውደድ፣ እግዚአብሔር እውነት 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 ተብለህ አታውቅም። አንድ ነገር ግን ተብለህ ታውቃለህ። እግዚአብሔር ቅዱስ ቅዱስ ቅዱስ። አንተ ቅዱስ 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 ነህ። ከኃጢአት ጋር ልትተባበር የማትችል ፍጹም ፍጹም ቅዱስ፣ ፍጹም ንጹህ፣ ፍጹም የተለየ፣ ፍጹም የገነንክ፣ ፍጹም የላክ ከፍ ያልክ ነህ። እውነት ነው ጌታ ሆይ። በተቀደሰው ተራራ ውስጥ ማን ያድራል? አቤቱ በድንኳን ውስጥ ማን ያድራል? አቤቱ በአንተ ፊት ማን መቆም ይችላል? ባሪያ ኢሳይያስ እንደተናገረ እኔ ከንፈሮቼ የረከሱብኝ ሰው መሆኔን ተረዳው እንዳለ የኔ ከንፈር መርከስ ብቻ ሳይሆን በዙሪያዬ ያሉ ሰዎች፣ የማገለግላቸው ሰዎች ከንፈሮቻቸው የረከሱባቸው ሰዎች መካከል በመሆኔን ይህን በማወቄ ወዮልኝ ጠፋው አልኩ ብሎ ለራሱ እንደፈራ እንደዛተ፣ አቤቱ ያንተን ንጽህና ስናይ፣ የእኛን መርከስ ስናይ፣ የእኛን ኃጢአት ስናይ እግዚአብሔር አምላኬ ሆይ ወዮልን ያስብላል። ወዮልን ያስብላል ጌታ ሆይ። በዘላለም ዘመናት መካከል አሁንም ጠያቂዎች ነበሩ። አቤቱ አምላኬ ወይም ዕንባቆም እንደተናገረ ዓይኖች ክፉ እንዳያዩ ንጹሐን ናቸው፣ ጠማማነትንም ትመለከት ዘንድ አንተ እኮ አትችልም ብሎ ተናገረ። እንዴት ወደ እኛ ትመለከታለህ? እንዴት በፊትህ ልንቀርብ እንችላለን ጌታ ሆይ? እንዴት ሐሳብህን ልንፈጽም እንችላለን? እንዴት በዚህ በጠማማ ትውልድ መካከል ወደ አንተ ቀርበን አንተ ማደሪያ ውስጥ እያደርን በአንተ መቅደስ ፊት እየቆምን አንተን ንጉሱን የሰራዊት ጌታ ልናገለግል እንችላለን? ይሄ የዘመናችን ጥያቄ ሳይሆን ቀድሞ የነበሩ የአባቶቻችን ጥያቄም ነበር ጌታ ሆይ። ምክንያቱም ጻድቅ የለም፣ አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል ተብሎ እንደተጻፈ በአንድነትም የማይጠቅሙ ሆነዋል እንደሚለው ሕያው ቃል መሰረት በአንድነትም አንጠቅም፣ በአንድነት አስተዋይነት በውስጣችን የሌለ፣ በአንድነት እግዚአብሔርን የማንፈልግ፣ በአንድነት ሁላችን የተሳሳትን፣ በአንድነት ቸር የሚያደርግ በመካከላችን የሌለ፣ ሁሉ ኃጢአትን የሰራ ከአንተ ፍጹም ከሆነው ክብር የጎደልን ሆነን ተገኘን። የሰው ልጅ በአዳም ወገብ ሁሉም በታቀፈበት በዚያች ቅጽበት እባብ ሴቲቱን ባሳተበት፣ ሴቲቱም ወደ ባሏ ሄዳ በአዳምን ባሳተችበት ቀን እና ቅጽበት የሰው ልጅ ፍጥረት ለከንቱነት ተገዛ፣ ለከንቱነት ተሸነፈ። የሰው ልጅ ስትፈጥረው እንደ መልክህ እንደ አምሳልህ በአንተ ሙሉ ፈቃድ በአንተ ሙሉ ስያሜ እግዚአብሔር ሆይ ተፈጥሮ በነበረበት ጊዜ በክብር ሲመላለስ ከነበረበት ከዚያ የከፍታ በኃጢአት ምክንያት ቁልቁል አሽቆለቆለ። ጌታ ሆይ ከክብርህ ወደቀ፣ ከክብርህ ራቀ፣ ከክብርህ ተሰናከለ። መንፈስ ቅዱስ ማንም አስተዋይ የለም፣ ማንም ጻድቅ የለም፣ ሁሉ ተሳሳተ፣ ሁሉ ከክብርህ ጎደለ፣ ሁሉ አንካሳ ሆነ፣ ሁሉ እውር ሆነ፣ በአንድነት ተሳሳተ። ሁሉ ያንተን ክብር ማየት ተሳነው። ሁሉ ድሃ ሆነ፣ ሁሉ የውስጥ ነቀዝ በላው። ጌታ ሆይ ሁሉ ተቅበዘበዘ፣ የህይወትን ጥም ፍለጋ ወደዚህና ወደዚያ ባከነ። ጌታ ሆይ ሁላችን እንደ በጎች ተቅበዘብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ተብሎ እንደተጻፈ ነፍስን የሚያረካ ጥማትን የሚያረካ ነገር ፍለጋ ሁሉ ወደ ፈለገው ነጎደ። ገሚሶቹ ወደ ገንዘብ ሄዱ፣ ገሚሶቹ ወደ ሀብት፣ ገሚሶቹ ስሜትን ወደ ማርካት፣ ገሚሶቹ እግዚአብሔር የዓይናቸውን የተመኘ ልባቸው የናፈቀላቸውን ሁሉ ሊያረኩ ሊያጠግቡ ሄዱ። ነገር ግን እግዚአብሔር ሆይ በጠየቁት ጥያቄ ልክ በእጥፍ ልክ እግዚአብሔር ሆይ ይልቁኑ ተራቡ፣ ይልቁኑ ከሰሩ። ያረካኛል ብለው ያዘጋጁት ያረካኛል፣ የውስጤን ጥማት ይደፍንልኛል ብለው የቆረቆሩት ጉድጓድ የቆረቆሩትና የቆፈሩት እግዚአብሔር ሆይ ስንቅ ብለው የያዙት ጉዳይ ተልቶ ተገኘ። ጌታ ሆይ
እግዚአብሔር የለም በማለት ውስጥ ያለውን ጥያቄ ሊያዳፍን የሰው ልጅ ሞከረ። በሳይንስ ሊያዳፍን ሞከረ። ራሱን በገንዘብ በመደለል በገንዘብ ጥግ በእውቀት ልክ በመደለል እግዚአብሔር ሆይ አንተ ስትወጣ የተፈጠረውን የውስጥ ክፍተት ሊሞላ ሞከረ። ጠቀጠቀ። ድሪቶውን ቡትቶውን ሁሉ ለበሰ። ካንተ ጋር እንደነበረው ጊዜ ግን ሊሞቀው አልቻለም። የሰው ልጅ በረደን። ጌታ ሆይ በኃጢአት ምክንያት አንገፈገፈን። ከፍቅርህ ከቅድስና መጉደል የህይወት ኪሳራ እንደሆነ ታየ፣ ተመሰከረ። ተቅበዝባዥ ሆንን። ጌታ ሆይ አቤቱ እግዚአብሔር ሆይ ቃልህ እንደሚናገር ባሪያህ ዳዊት በመዝሙሩ ካንተ ጋር እንደተነጋገረ ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ እባክህ አትግባ እንዳለ ጌታ ሆይ ወደ ፍርድ እባክህ አትግባ። ቢቆጠር ከኛ መካከል ከፍርድህ ሊያመልጥ የሚችል ሊያስመልጥ የሚችል መልካም ስራ መልካም ማንነት ያለው ፍጹም በፊትህ አይገኝምና በደል ቆጥረ በበደላችን ልክ ወደ ፍርድ አትግባ ብሎ በዝማሬው ተናገረ። ነገር ግን የሰውን ልጅ ስታየው ተቅበዝብዞ በራሱ ህይወት ዳክሮ ስታየው አዘንክለት። አንድ ቀን እንደምትመጣ ተስፋ ሰጠኸው። አዲስ ልብ ሰጣችኋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ፣ የድንጋይን ልብ ከውስጣቸው አውጥቼ የስጋን ልብ እሰጣቸዋለሁ አልካቸው። መንፈሴን በመጨረሻው ዘመን በወንዶችና በሴቶች ባሪያዎች ላይ አፈሳለሁ አልክ። ማደሪያዬም በላያቸው ይሆናል፣ እኔም አምላክ ሆናቸዋለሁ፣ መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ የምቀድሰውን ሕዝብ እንደማከብር በዚህ ያውቃሉ አልክ። ጌታ ሆይ ለአባቶቻችን ለነቢዩ ለሕዝቅኤል ለኢሳይያስ ተናገርክ። ከዘላለም ዘመናት በኋላ ቆጥረህ ቀን ቆጥረህ በራሱ ኃጢአት ምክንያት የወደቀውን ሰብሳቢ ያጣውን የተዝረከረከውን የሰው ልጅ ሕይወት አንድ ቀን ልትሰበስበው መጣህለት። እንደምትመጣ ተስፋ ሰጠኸው። ነቢዩ ኢዮኤል እንደተናገረ ወንዶችና ሴቶች ልጆች ተዘጋጁ፣ ትንቢትን በዚያ ቀን ይናገራሉ፣ መንፈሴን በስጋ ለባሽ ሁሉ አፈሳለሁ ያለው አምላክ ይገለጣል ብሎ ሕዝቡን አስጠነቀቀ። ሽማግሌዎች ሕልምን ያልማሉ፣ ጎበዞችም ራእይን ማየት የሚጀምሩበት ቀን ይመጣል ሲሉ በዘመናቸው ጮኸው አለፉ። ጌታ ሆይ ቀን ቆጥረህ ከ2000 ዓመት በፊት ቃልም ስጋ ሆነልን። ሲነገር የነበረው ተስፋ ስጋ ለበሰልን። ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ተባለ። ጥያቄው አንድ ነበር። ጌታ ሆይ በድንኳንህ ማን ያድራል ነበር። መልሱም አንድ ነበር። ማንም ባንተ ድንኳን አያድርም። ማንም በመቅደስህ ፊት ቆሞ በድፍረት ሊያገለግልህ አይችልም። ማንም ወደ ተቀደሰው ተራራህ ማንም ሊወጣ አይችልም። ማንም በቅድስና ስፍራ ሊቆምልህ አይችልም። ማንም ጌታ ሆይ በተቀደሰው ተራራ ላይ ሊያድር አልቻለም። እኛ ወደ አንተ ተራራ መተን ማደር ስላልቻልክ አንተ ወደ ልባችን ተራራ መተህ አደርክ። እውነትን እና ጸጋን ተሞልተ በእኛ ውስጥ ድንኳንን ሰራ። ድንኳናችንን ይዘን ወደ ተራራ ወጥተን ወደ ተቀደሰው ተራራ ማደር ሲያቅተን አየህ። ስንውተረተር አየህ። የራሳችን ብቃት የራሳችን መልካም ስራ በፊት ሊያደርሰን ጫፍ እንኳን ሊያደርሰን እንዳልቻለ ስታውቅ አንተው ራስህ ወረድክ። አንተው ራስህ ወርደህ በእኛ ውስጥ ደኮንክ። ጌታዊ ድንኳንህን ዘረጋ። አንተ በእኛ ውስጥ ጸጋንና እውነትን ሞልተ አደርክ። ማን ያደረ ቢባል አንተ ራስህ። አዎ ራስህ የክብር መንጸባረቅ የሆንክ ይሄ የማይታየው አምላክ የሚታየውም የማይታየውንም ሁሉ የፈጠረ የአምላክ እሱ የክብሩ መንጸባረቅ የሆነው የእግዚአብሔር አብ የባህርዩ ምሳሌ የሆነው እርሱ በስልጣኑ ቃል ሁሉን እየደገፈ ኃጢአትን በራሱ እያነጻ
በሰማይ በግርማው የተቀመጠው እርሱ እግዚአብሔር በእኛ ውስጥ ድንኳንን ሰራ። አሁን ጥያቄውን ቀየርክልን። አቤቱ በተቀደሰው ተራራህ ማን ያድራል የነበረውን ጌታ ሆይ እኔ ወደ እናንተ ተራራ መጥቼ አድራለሁ አረክልን። ጌታ ሆይ ስሌቱን ቀየርክልን። አንተው ራስህ አደርክ። አዎ አንተ የእግዚአብሔር ሙላት በእርሱ እንዲኖር የፈቀድክለት በስጋው በኩል በደሙ ሰላምን አድርጎ በምድርም በሰማይም ያሉትን ሁሉ ከራሱ ጋር ያስታረቅ አንተ። አዎ እርሱ አንተ በእኛ ውስጥ ልታድር ወደድክ። ስለዚህ አሁን በድፍረት እኛ ወደ አንተ ተራራ መተን ማደር ስላቃተን አንተ ወደ እኛ የልባችን ተራራ መተ ማደር ጀምረሃል ብለን ለመናገር ድፍረት አገኘን። አዎ አገኘን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን አልከን? ወይስ በሌላ ስፍራ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን አልከን? ጠየቅከን። ጥያቄው ወደኛ ዞረ። ወደ አንተ የነበረው ጥያቄ ወደኛ ዞረ። አሁን እኮ ማደሪያዬ ጋር መታችሁ ማደር ያልቻላችሁ እናንተ ወደ እናንተ ድንኳን ወደ እናንተ ተራራ መጥቼ ማደር ጀምሬያለሁ አልከን። የመንፈስ ቅዱስ ማደሪያ ናችሁ አልከን። ሐዋርያው ቅዱስ ጳውሎስ በመልእክቱ እንደተናገረ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ግን ክርስቶስ በእኔ ይኖራል አለ በድፍረት። ኦ ጌታ ሆይ ለብዙ ዘመናት እንደዚህ በማለት ድፍረት የታጣ የሰው ልጅ ድፍረትን አገኘ። ክርስቶስ በእኔ ይኖራል፣ እግዚአብሔር በእኛ ይኖራል። ያ ታላቁ እግዚአብሔር በእኛ ማደር ጀመረ። አሁንም በስጋ የምኖርለት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው የማለትን ድፍረት አገኘን። ሐዋርያው ቅዱስ ጳውሎስ ጸሎትህ ምንድን ነው ተብሎ ሲጠየቅ መልሶ አንድ ነው። ስለ ሰው ልጆች ሁሉ በመንፈሳችሁ በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው የምጸልየው። በቃ ሌላስ አይደለም። ክርስቶስ በልባችሁ በእምነት እንዲኖር እጸልያለሁ፣ እንደ ክብሩ ባለጠግነት መጠን እንዲሰጣችሁ የእናንተም ስርና መሰረት በፍቅር ይጸና ዘንድ ብሎ ይናገራል። አቤቱ ጌታ ሆይ በእኛ ውስጥ በእምነት እንድትኖር ነው ጸሎታችን ዛሬም። አንተ ራስህ ፈራ ተባ እያሉ ጥቂት ጊዜ ያለኝ ስትላቸው ልባቸው ለደነገጠባቸው ደቀ መዛሙርትህ አቤቱ እግዚአብሔር ሆይ ራትን ባዘጋጁልህ በመጨረሻው ራት አብረሃቸው ከበላኸው በመጨረሻው ራት ላይ ተናገርካቸው። አትፍሩ፣ አጽናኝ ይመጣል፣ ቅዱስ መንፈስ ይባላል ስሙ፣ ጰራቅሊጦስ አጽናኙ ነው። እርሱ ሲመጣ ዓለም የማያየው ነው፣ የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ግን ታውቁታላችሁ ተብሎ ተጻፈ። ጌታ ሆይ እኛ እናውቀዋለን። ጌታ ሆይ እኛ እናውቀዋለን። መንፈስ ቅዱስ ለምን? በእናንተ ውስጥ ስለሚኖር ታውቁታላችሁ ተባለ። ዓለም አያውቀውም። በእኛ ውስጥ አሁን እየኖረ እያደረ ያለውን አያውቀውም። ዓለም ያላግድበታል። ዓለም አፉን ይከፍትበታል። ይሄ ቅዱስ የእውነት መንፈስ ግን በውስጣችን ስለሆነ እኛ እናውቀዋለን። እናንተ ግን የእግዚአብሔር መንፈስ በእናንተ ውስጥ ስለሚኖር በመንፈስ እንጂ በስጋ አይደላችሁም አለ ሐዋርያው ቅዱስ ጳውሎስ። ስለዚህ የክርስቶስ መንፈስ የሌለው ከሆነ እሱ የእርሱ ወገን አይደለም እንደሚል ያንተ ወገን መሆናችን መንፈስ በእኛ ውስጥ በማደሩ ምክንያት ፍንትው ብሎ ተገለጠ። ልጆችም ስለሆንን እግዚአብሔር አባ አባ አባት ብለን የምንጮህበትን የልጅህን መንፈስ በልባችን ውስጥ ሰደድከው። አቤቱ እግዚአብሔር ሆይ አባት የማለት ድፍረት ከየት መጣ? ውስጣችን ካደረው ሕያው መንፈስ አይደለምን? ቃልህ እንደሚናገር ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን።
ጌታ ሆይ እውነት ሰማይና ምድርን የፈጠረው የሚታየውና የማይታየው ፍጥረት ሁሉ ላይ ጌታና ገዢ የሆነው እግዚአብሔር እኔ ኢምንት ለማክል ሊያስበኝ ምንም የሚያስገድድ አንዳች ጉዳይ ለሌለብኝ የሰው ልጅን ታስበው ዘንድ ምንድነው ከመላእክት በጥቂት አሳናስከው ተብሎ በተጻፈለት የሰው ልጅ በጣም እንደ እንፋሎት ጤዛ እንደሆነ ሕይወት በሚኖር የሰው ልጅ ፍጹም ደካማ ፍጹም ትንሽ በሆነ በዚህ በሰው ልጅ ላይ አንተ በእውነት ታድራለህ። በእውነት ወደዚህ መቅደስ መጥተህ ታድራለህ። በእውነት ወደ ልባችን ተራራ መጥተህ ማደር ጀመርክ። አዎ በድፍረት እንናገራለን፣ በዚህ እናውቃለን አለ። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ሚስጥር ይኖር ይሆን ጌታችን ሆይ? ለብዙ ዘመን ያልተናገርከው ሚስጥር ይቀር ይሆን? ቃልህ ይናገራል። ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር አሁን ተገልጧል። ምንድነው የሚል ልባችን ጥያቄ አሁንም ይጠይቃል። ምንድነው የሚስጥር ጌታ ሆይ? ከትውልዶች ሁሉ ሰውረ በዚህ ዘመን ቀን ለተቀጠረልን የዘመን መጨረሻ ለደረሰብን ሰዎች ልትገልጠው የወደድከው ለቅዱሳን የገለጥከውን ጉዳይ እሱማ እግዚአብሔር በአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ስለመሆኑ ነው ተባለ። ክርስቶስ በእኛ ዘንድ ነው። ተስፋችን ኢየሱስ በእኛ ውስጥ መሆነ ሚስጥሩ ይሄ ነው። ሰው በመቅደስ በተራራህ ላይ ሊያድር አልተቻለው። ስለዚህ አንተ ወደኛ ተራራ መጣ። ስለዚህ አንተ ወደኛ መቅደስ መጣ። በእኛ ውስጥ አደርክ። አሁን አባት 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 ብለን እንጠራሃለን። ስምህን ከፍ እናደርጋለን። ተመስገን ተመስገን፣ በተራራችን ላይ ያደርክ ተመስገን። የልባችንን ሁሉ አሰስክሳንክስ ሁሉ ጥሰህ ገብተህ ልታድር ያልቀፈፈ ጌታ፣ ቀደስከን በክርስቶስ፣ መረጥከን በክርስቶስ፣ አጸናህን በክርስቶስ፣ ወደድከን በክርስቶስ፣ አፈቀርከን በክርስቶስ። ቀን ደግሞ ይመጣል ልጠቀልለን በክርስቶስ። ክብርና ምስጋና ሁሉ ለአንተ ይሁን። ማንም በዚህ ሰዓት እቺን ጸሎት የሚሰማ ነፍስ በክርስቶስ ኢየሱስ የመጠቅለል የመወደድ በክርስቶስ መንፈስ ተጠቅልሎ በዚያ ውስጥ የማደር እድል ላላገኘ፣ ስልጣን ላላገኘ፣ አባቴ ብሎ አንተን ለመጥራት ስልጣን ላልተሰጠው ለዚህ ነፍስ እንጸልያለን። ዛሬ ማንም እኔ ኃጢአተኛ ነኝ ከ2000 ዓመታት በፊት ክርስቶስ ስለኔ ኃጢአት ሲል ሊከፈል የተገባውን መስዋዕትነት ሁሉ በስጋው ከፍሎ ከተጣላሁት ከእግዚአብሔር ጋር አስታርቆ በስጋው በኩል ይዞኝ ከመጋረጃ በሚያልፍ ተስፋ እንደ መልሕቅ በቆመ በማይነቃነቅ ተስፋ ወደ እግዚአብሔር የመግባትን ድፍረት ይሰጠኛል። እምነቴንም በእርሱ ላይ አረጋለሁ፣ እርሱ የሕይወቴና የነፍሴ ጌታ ነው ብሎ ለሚሾም ዛሬም በልቡ ላይ ያለውን ክብደት ጥሰህ ልትገባ አባ አባት የሚልበትን የልጅነትን ስልጣን ልትሰጠው ለሚያምንብህ ደሞም ለሚቀበሉ ይህንን ተስፋ ሰጥተሃልና በማያምን ማንነት እየሰማ ያለ ማንኛውም ነፍስን ቢሆን በዚህ ሰዓት አስበው። ታላቅ ምስጢር ተገልጧል። እነሆ የሰው ልጅ ሆይ ስማ፣ ክርስቶስ የልብህን በር እያንኳኳ በአንተ ተራራ ውስጥ ልደር እያለ ነው። ለፈቀደለት ክርስቶስ ይገባል ያድራል። አባቴም ይወደዋል፣ እኔም እወደዋለሁ፣ መንፈስ ቅዱስም ይወደዋል። ስለዚህ በእርሱ ውስጥ መተን እንኖራለን ተብሎ እንደተጻፈ ድንኳናችንን እናረጋለን ተብሎ እንደሚል ጸጋንና እውነትን ተሞልተ በእኛ ውስጥ ያደርከው ጌታ አቤቱ በኢየሱስ ስም ለማያምን ነፍስ ዛሬም የመዳን ቀን እንዲሆንለት ጸለይን። ክብር ምስጋና ለአንተ ይሁን በጌታችን በክርስቶስ ኢየሱስ ሕያው ስም አሜን።
ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።